who would want her? ማን እሷን ሊወስዳት እንደሚችል ማን ለምን እንደፈለጋት እንኳን መገመት አልችልም ነበር። ምንም አይነት ጠላቶች እንዳሉኝ አይሰማኝም። ሁሉም ነገር ከአይምሮዬ በላይ ነው። It was the farthest thing from my mind. ኤልሳቤት ስማርት የተወለደችው በህዳር 3 1987 በሶልት ሌክ ሲቲ ዩታ አሜሪካ ነው። ኤልሳቤት ከቤቱ 6 ልጆች አራተኛ ልጅ ስትሆን ደግ፣ ብልህ፣ አይናፋርና ታዛዥነቷም መለዮቿ ነበሩ። ገና በ5 ዓመቷ ሃርፕ የተባለ በገና መሳይ የሙዚቃ መሳሪያ መጫወት ጀመረች። ይህንን መሳሪያ በየቀኑ በመጫወት ለሰዓታት በታላቅ ስሜት ልምምድ ታደርግ ነበር። ኤልሳቤት ስማርት ከ6ኛ ክፍል በኋላ በአካባቢው ሰርግና የቀብር ስነ ስርዓቶች ላይ በጥሩ ሁኔታ የበገና መሳዩ ሃርፕ ሙዚቃን ትጫወት ነበር። በሶልት ሌክ ሲቲ የሚገኘው የካፒቶል ሮቱንዳ በሚያዘጋጀው ዓመታዊ ኮንሰርት ላይ በመደበኛነት ትሳተፍ ነበር። ኤልሳቤት በዚህ ብቻ አልተወሰነችም። ሃይስኩል እንደደረሰች የርቀት ሯጭ ለመሆን ስልጠናዎችን እየወሰደች ነበር። ትምህርቷ ላይም ታታሪ ነበረች። ባንዲት ክፉለት በኤልሳቤት ላይ የተከሰተው ግን የአካባቢውን ሰዎች ድንጋጤ ላይ ሲጥል በአሜሪካ ትላልቆቹ የመገናኛ ብዙሃን ዘንድ መነጋገሪያ ሆነ። ሰኔ 4 ቀን 2002 ኤልሳቤት ስማርትና ቤተሰቦቿ በትምህርት ቤቷ የዓመቱ የመጨረሻ የሽልማት ስነ ስርዓት ላይ ተገኝቷል። የ14 ዓመቷ ኤልሳቤት በአንድ በኩል በትምህርት ደረጃዋ በሌላ በኩል በአካል ብቃት እንቅስቃሴ በርካታ ሽልማቶችን ወሰደች። ታዲያ ያልታሰበው ክስተት የተፈጠረው በቀጣዩ ቀን ነበር። በማግስቱ ምሽት ከሌሊቱ 7 ሰዓት ላይ ኤልሳቤት ስማርት ከታናሽ እህቷ ሜሪ ካትሪን ጋር በምትጋራው መኝታ ክፍል ውስጥ ተኝታ ነበር። በእንቅልፍ ውስጥ ሆና በሰማችው የእንቅስቃሴ ድምፅ ባና ነቃች። ከዛም ኤልሳቤት በቅጽበት አንገቷ ላይ የብረት ቅዝቃዜ ተሰማት። አንድ ሰው ወደ ጆሮዋ ተጠግቶ በሹክሹክታ ባንገትሽ ላይ ያለው ቢላዋ ነው። ድምጽ ሳታሰሚ ቀስ ብለሽ ካልጋሽ ውስጥ ውጪና ተከተኝ። ለመጮህ ሞክራለሁ ብቲ አንቺንም ቤተሰቦችሽንም እገርላችኋለሁ አላት። ጠላፊውና ይህንን የሚያደርገው ብሪያን ዴቪድ ሚሼል የተባለ ሰው ነበር። ኤልሳቤት ስማርት ቀይ ሐር ፒጃማዋን እንደለበሰች ራቅ ወዳለ ተራራ ላይ ወደሚገኝ ካምፕ 3 ማይል ወይም 5 ኪሎ ሜትር ርቀት በእግሯ አስገድዶ ወሰዳት። በዚህ መልኩ ከቤት አስወጥቶ ለሰዓታት በጫካ ውስጥ በማለፍ ጠላፊው ሚሼል ባለቤቱ ዋንዳ ባርሲ እየጠበቀች ወዳለው ካምፕ ወሰዳት። ሚሼል ራሱን የሚጠራው ነብይ ኢማኑኤል ብሎ ነው። እናም አስገራሚው ነገር ጋብቻውን በከፍተኛ ሰርግ ከፈጸመ በኋላ ለኔ ተጨማሪ ሚስት ታስፈልገኛለች ሲል ለራሱ ተነበይና የ14 ዓመቷን ኤልሳቤት ስማርት ቤታቸውን ሰብሮ ገብቶ ወስዷት ከዚህ በኋላ ሚስቴ ነሽ አላት። ሕጋዊ ሚስቱ ዋንዳ ባርሲ ተጨማሪ ሚስት የማግባት ትንቢቱን ተቀብለዋለች። ጥንዶቹ ሚሼልና ባርሲ ኤልሳቤት ስማርትን ቤታቸው ውስጥ ቆልፈው ምንም እንዳላደረጉ ሁሉ በካሊፎርኒያና በዩታ መካከል እየተዘዋወሩ ይንሸራሸሩ ነበር። በዚህ መልኩ ኤልሳቤት ስማርት ከታገተች 9 ወራት ተቆጠሩ። ሚሼል ኤልሳቤት ስማርት መጫወቻው ነበረች ማለት ይቻላል። ጾታዊ ጥቃቱ እንዳለ ሆኖ ሲፈልግ ከዛፍ ጋር ያስራታል፣ ሲፈልግ አስገድዶ አልኮልና ደንዛዥ ዕፅ እንድትወስድ ያደርጋታል፣ ሲፈልግ ደግሞ ለቀናት ምግብ ከልክሏት በረሃብ ያሰቃያታል። በዚህ ጊዜ ሁሉ ታዲያ ሚሼል ኤልሳቤትን ነቢይ ስለመሆኑና ስለሚከተለውም ሃይማኖታዊ እምነቱ ሊያሰምራትና ሊያሳምናት ከፍተኛ ጥረት ያደርግ ነበር። ኤልሳቤት ስማርት ከመኝታ ቤቷ ታፍና በተወሰደችበት ሌሊት ታናሽ እህቷ ሜሪ ካትሪን በሌላኛው አልጋ ላይ እንደተኛች ጠላፊው ሚሼል እህቷን የሚላትን ሁሉ እየሰማች ስለነበር እሷም በፍርሃት ራደች። በዚህ ምንም ነገር ከመናገር ይልቅ እንቅልፍ የወሰዳት በማስመሰል የእህቷን ጠላፊ በጨለማ ውስጥ ለማየት እየሞከረች ነበር። ሜሪ ካትሪን ስለ ክስተቱ ስትናገር አልጋ ላይ ነው የተኛሁት፣ ፈራው፣ ምንም ማድረግ አልቻልኩም፣ በዛ ላይ ደንግጫለሁ፣ እንዴት እንደማደርግ አላውቅም ነበር። አንድ ሰው መኝታ ቤታችን ሰብሮ ገብቶ
እቴን ሲወስዳት እያየው ነበር ብላለች። ሜሪ ካትሪን የእህቷን መወሰድ እንዳየችና አጋቹ ይዟት ከወጣ በኋላ ወደ ወላጆቿ ክፍል ሄዳ የሆነውን ነገረቻቸው። የኤልሳቤት አባት ኤድዋርድ ስማርት የዕለቱን ክስተት እንዲያስታውሳል። We gathered together as a family, as we always do, and had our evening prayer together, and put the kids in bed. I kissed the girls good night. ሁሌም እንደምናደርገው ምሽት ላይ ወደ መኝታችን ከመሄዳችን በፊት ተሰብስበን ጸሎት አደረገን። ከዛም ሁለቱን ሴት ልጆች አልጋቸው ጋር ድርሻቸው ስሚያቸው መልካም ምሽት ብያቸው ወደኛ መኝታ ቤት ተመለስኩ። በጣም ደክሞኝ ስለነበር ወዲያው ነበር አልጋ ላይ ወደኩት። ቀጥሎ የማሳውሰው ሜሪ ካትሪን መጣችና ኤልሳቤትን የሆነ ሰው ወሰዳት አለች። ካትሪን በተወሰነ መልኩ መጥፎ ግረት እንዳለባት አሰብኩ። ተከትያት ሄድኩኝ። እንዳለችው ኤልሳቤት የለችም። ከክፍል ወደ ክፍል እየዞርን ፈለግናት። በእርግጥም ኤልሳቤት በዛ እንዳልነበረች ይበልጥ እውነት እየሆነ ሄደ። ከዛም መጀመሪያ ያደረግነው ባለቤቴ ሎይስ 911 ደወለች። Lois was yelling, "Call 911," and that was the first thing that happened. ዘጠኝ 11 ላይ በተደወለው መሰረት ለጉዳዩ ተመድቦ የመጣው የሳልት ሌክ ከተማ ፖሊስ የምርመራ ቡድን መሪ ሆነው ኮሪ ሌማን በቦታው ላይ ሲደርስ ያስዋለውን እንዲህ ይናገራል። When I arrived, the neighborhood was pretty much sealed off. ስንደርስ ሰፈሩ በጣም ጭር ብሏል። ቤት ውስጥ በፍጥነት ተንቀሳቀስን። ሁሉንም ቦታ ለማየት ሞከርን። ድርጊቱ የተፈጸመበት ክፍል ውስጥ ገባን። መስኮቱ ገርበብ ብሎ ተከፍቷል። ተንሸራታች ስለነበር ከዛም በላይ ሊከፈት የሚችል ነው። መስኮቱ ከመሬት ከፍ ያለ ስለነበር ድርጊቱን የፈጸሙት ሰዎች ለመውጣት ወንበር በማነባበር እንደተጠቀሙ ያሳያል። And the window would open like this. የኤልሳቤት ታናሽ እህት ሜሪ ካትሪን በዛ ሌሊት ያስዋለችውን ለፖሊስ ተናገረች። ሰውየው ድምጽ እንዳታሰሚ ሲል አስጠነቀቃት። ከጮሽ እገልሻለሁ አላት። ድምጹን ከዚህ በፊት ሰምተሽው የምታውቂ ይመስልሻል? አዎ ሰምቼው አውቃለሁ። Tell me where you've heard that before? ከዚህ በፊት የት እንደሰማሽው ልትነግሪኝ ትችያለሽ? አይ ማስታወስ አልቻልኩም። የኤልሳቤት አባት ኤድዋርድ ስማርት ልጄ ከነገ ዛሬ ትገኛለሽ ብሎ ተስፋ ቢያደርግም ያለምንም መፍትሄ ቀናት ተቆጠሩ። እሱም እናቷም ከፍተኛ ጭንቀት ላይ ወደቁ። ኤድዋርድ ስማርት ግን ብሶበት ሆስፒታል ገባ። እንደገና ከህመሙ አገግሞ የልጁን ጉዳይ መከታተል ጀመረ። Who would want her? ማን እሷን ሊወስዳት እንደሚችል ማን ለምን እንደፈለጋት እንኳን መገመት አልችልም ነበር። ምንም አይነት ጠላቶች እንዳሉኝ አይሰማኝም። ሁሉም ነገር ከአይምሮዬ በላይ ነው። It was the farthest thing from my mind. የሳልት ሌክ ሲቲ ፖሊስ፣ ኤፍቢአይ እና የአካባቢው ማህበረሰብ ሁሉ በነቂስ ባንድ ላይ ፍለጋውን ቀጠለ። ፍለጋው በሰማይ በሄሊኮፕተር በምድር ደግሞ በመኪና በእግርና በሞተር ብስክሌት ሳይቀር አሰሳ ተደረገ። በውድቅት ሌሊት ከመኝታ ክፍሏ የተወሰደችው የ14 ዓመቷ ኤልሳቤት ስማርት ግን ደብዛዋ ጠፋ። ከበርካታ ወራት በኋላ የኤልሳቤት ታናሽ እህት ሜሪ ካትሪን ጠላፊው ሰው በአንድ ወቅት ቤታቸው እየመጣ በጊዜያዊነት የጥገናና የእድሳት ስራዎችን ይሰራ ከነበረ የቀን ሰራተኛ ጋር ሁኔታው መመሳሰል ብቻ ሳይሆን አንድ እንደሆነባት አስታወሰች። ያኔ ሰራተኛው ቤታቸው ይመጣ በነበረበት ወቅት ስሙ ኢማኑኤል እንደሆነ ነግሯቸው ነበር። እናም ፖሊስ ይህንኑ መሰረት በማድረግ ኢማኑኤል የተባለውን ሰው ለማጣራት ሲሞክር ኢማኑኤል ጠላፊው ብሪያን ዴቪድ ሚሼል እንደሆነ ደረሰበት። በየካቲት 2003 ታዋቂው የወንጀል መርማሪ ቡድን ሾው አሜሪካ በተባለ ዝግጅት ላይ እጅግ ተፈላጊ ሰው ሲል ፎቶግራፉን እንዲለቀቅ አደረገ።
እንደ አውሮፓ አቆጣጠር መጋቢት 12 ቀን 2003 ሚሼል ሰው ሰራሽ ጸጉር አጥልቆ ራሱን ባለባበስና መነጽር ቀይሮ ብዙ ኃላፊ አግዳሚ ባለበት ጎዳና ላይ እንቀሳቀስ ነበር። በአንድ ሁለት ልክ እንደዚሁ ራሱን ቀይሮና ኤልሳቤትም እንዳትታወቅ በተለየ አለባበስ አልብሶ ይዞ ሲንቀሳቀስ በፖሊስ ተደረሰበት። የዛን ሁለት ሚሼልና ባለቤቱ ባርሲ ወደ እስር ቤት ሲገቡ ኤልሳቤት ስማርት ከ9 ወራት በኋላ ቤተሰቦቿን ተቀላቀለች። ከዛ በኋላ በብሪያን ዴቪድ ሚሼል ላይ የቀረበው ክስ በክርክር ለዓመታት ዘለቀ። ብዙ ጊዜ ፈጀው ደግሞ ሚሼልን ለፍርድ ለማቅረብ የአእምሮውን ብቃትና ጤና ለማረጋገጥ የተሄደበት ውስብስብና ረጅም መንገድ ነበር። በመጨረሻም በታህሳስ 10 2010 ከጠለፋው ከ8 ዓመታት በኋላ በሶልት ሌክ ሲቲ በሚገኘው የፌደራል ፍርድ ቤት ዳኞች ሚሼል ለአቅመ ሔዋን ያልደረሰች ታዳጊን በማገትና በማጓጓዝ እንዲሁም ጾታዊ ጥቃት በማድረስ ጥፋተኛ ተባለ። በዚህ ሚሼል የዕድሜ ልክ እስራት ተፈረደበት። ባለቤቱ ብራዚ በወንጀሉ ተካፋይ በመሆን የ15 ዓመት እስራት ተፈርዶባት ወህኒ ገባች። በሚያስደንቅ ሁኔታ ኤልሳቤት ቤተሰቦቿን ከተቀላቀለች ብዙም ሳይቆይ ወደ መደበኛ ሕይወቷ መመለስ ቻለች። ከእገታ ነጻ ከወጣች ከሳምንታት በኋላ ጠላፊዋ ሚሼል ከ9 ወራት በፊት ወደ ወሰዳት ካምፕ ከቤተሰቧ ጋር በእግሯ ተጓዘች። በጊዜው አሁን በጣም ጥሩ ስሜት ተሰምቶኛል፣ እድለኛም ነኝ ብላለች። ኤልሳቤት ስማርት ከ20 ዓመታት በኋላ ክስተቱን እንዲህ ታስታውሳለች። I'm a survivor of a kidnapping and was held hostage for 9 months. እኔ ከ9 ወራት የጠለፋ ቆይታ በኋላ የተረፍኩ ነኝ። አስታውሳለሁ። ድምጽ እየሰማው ነበር። አንገትሽ ላይ ያለው ስለት ነው። ድምጽ ሳታሰሚ ተነሽና አብረሽኝ ያለኝ። በህይወቴ ውስጥ ለእንደዚህ አይነት ነገር ያዘጋጀኝ ልምድ የለም። ማለቴ አንድ ሰው ወደ ቤቴ እንዴት ሊገባ ይችላል ብዬ አስባለሁ። ቤቴ ደህንነቱ የተጠበቀ ቦታ ይመስሎኝ ነበር። My safe place just seemed impossible. 9 የመከራ ወራትን ያሳለፈችው ኤልሳቤት ስማርት በወቅቱ ቤተሰቦቿን ከተቀላቀለች በኋላ ወደ ትምህርቷና መደበኛ እንቅስቃሴዋ ለመመለስ ጊዜ አልወሰደባትም ነበር። አሁንም ከ20 ዓመታት በኋላ ያላትን ሐሳብ ስትናገር ያለፈውን ጊዜ እያሰቡ ማሳለፍ ጠቃሚ አይመስለኝም ብላለች። ከዚህ በኋላ ስላለፍኩት የማስበው ነገር የለም። ታሪኬን ለአንድ ሰው እንደገና መናገር እንዳለብኝ ከተሰማኝ አደርገዋለሁ። ግን ስለዛ ክስተት ብዙም ባላወራ ደስ ይለኛል ትላለች። እንደ አውሮፓ አቆጣጠር 2006 ላይ የሃይስኩል ትምህርቷን እንዳጠናቀቀች ሙዚቃን ለማጥናት በብሪጋም ያንግ ዩኒቨርሲቲ ተመዘገበች። ከዓመታት በኋላም ከኬቲ ኩሪክና ከታዋቂው አሸዋ አዘጋጅ ኦፕራ ዊንፍሬ ጋር ባደረገችው ቃለ ምልልስ ታሪኳን በማጋራት የተበደሉና የጾታዊ ጥቃት ሰለባ የሆኑ ሕፃናትን በመወከል ተጽዕኖ ፈጣሪ ተናጋሪ ሆነች። ከእገታ በኋላ ወደ መደበኛ ሕይወታቸው የሚመለሱ ታጋቾችን በተመለከተ የአሜሪካ የፍትህ ዲፓርትመንት ያዘጋጀው አንድ ጽሑፍ ላይ ኤልሳቤት ስማርት ከፍተኛ ተሳትፎ አድርጋለች። ኤልሳቤት ስማርት ትዳርና ልጆች ጣፋጩ የሕይወቷ ክፍሎች ናቸው። እንደ አውሮፓ አቆጣጠር በ2009 ጂሰስ ክረስ የተባለ ቤተክርስቲያንን ለመጎብኘት ወደ ፈረንሳይዋ ዋና ከተማ ፓሪስ ሚስዮናዊ ጉዞ አደረገች። ሆኖም ግን በጠላፊዋ ሚሼል ላይ ለምስክርነት በመጠራቷ ጉብኝቷን አቋርጣ ወደ አሜሪካ ተመለሰች። በፓሪስ በቆየችበት አጭር ጊዜ የሕይወቷ አጋር የሆናትን ሰው ተዋውቃ ነበር። የስኮትላንድ ተወላጅ ከሆነው ሚስዮናዊው ማቲው ጊልሞር ጋር የተገናኘችው ፓሪስ ነው። ኤልሳቤት ስማርትና ማቲው ጊልሞር በመጋቢት 2012 በሃዋይ ጋብቻቸውን ፈጸሙ። 3 ልጆችም አፈሩ። ኤልሳቤት ስማርት እንደ አውሮፓ አቆጣጠር በ2011 በስሟ ኤልሳቤት ስማርት የተባለ ፋውንዴሽን አቋቋመች። የፋውንዴሽኑ ዓላማም ሕፃናትን ለማብቃትና ለተጎጂዎችና ቤተሰቦች መገልገያዎችን እንዲሁም የአደጋ ድጋፍን ለመስጠት ያለመ ነው። በዚሁ ዓመት ስለ ጠፉ ሰዎችና ስለ ሕፃናት የጠለፋ ጉዳዮች ዘገባ ለኤቢሲ ኒውስ ልዩ ተወካይ የሚል የክብር መጠሪያ ተሰጣት። የ37 ዓመቷ ኤልሳቤት ስማርት ራሷን ወደ ኋላ መለስ ብላ ስትመለከት እነዚህ አሰቃቂ 9 ወራት እጅግ መራራ ከመሆናቸው የተነሳ
ስነ ልቦናዊ ስብራት ሊተውባት ይችሉ ነበር። እሷ ግን ይልቁንም በህይወቷ ውስጥ ባለው ውበትና ጥንካሬ ላይ ማተኮርን እንደተማረች ገልጻለች። ኤልሳቤት ስማርት ለዋሽንግተን ፖስት እንዳለችው ብዙ ጊዜዋን ከልጆቿና ባለቤቷ ጋር በማሳለፍና ለህፃናት ደህንነት በመሟገት ሌሎች ከጾታዊ ጥቃት የተረፉ ሰዎችን በመርዳት እንዲሁም ሰዎች እንደዚህ አይነት ጥቃቶችን እንዴት መከላከል እንዳለባቸው ችግሩ ሲያጋጥም ደግሞ በምን መልኩ ወደ ሰላማዊ ህይወት መመለስ እንደሚቻል ትምህርት ትሰጣለች። ከዚህም በተጨማሪ የኤልሳቤት ስማርት ፋውንዴሽን በማርሻል አርት ስፖርት ባለሙያዎች የተቀረጹ ስማርት ራስን ከጥቃት መከላከያ የስፖርት ኮርሶችና ስማርት ቶክስ ፖድካስትን ጨምሮ የተለያዩ ፕሮግራሞችን ያዘጋጃል። ኤልሳቤት ስማርት ካጋጠሟት አስቸጋሪ ሁኔታዎች በኋላ ሴቶች የብራዚል ጁጂትሱ ወይም የታይላንድ ቦክስ መሰረታዊ ክህሎቶችን መማር እንዳለባቸው እንደምታምን ትናገራለች። ራስን መከላከል ባውቅ ኖሮ ከመታፈን ድን ነበር ብዬ ዋስና መስጠት ባልችልም ነገር ግን ማወቅ ትልቅ ኃይል ነው ብላለች። ምናልባት ትንሽ በራስ የመተማመን መንፈስ ቢኖርኝና በቻልኩት መጠን ለመማታት በሞክር ወይም ብጮህ ኖሮ ያ ሰው ሊወስደኝ ባልሞከረ ነበር። ምክንያቱም በጣም ፈርቶ ነበር ትላለች። ሴቶች ሁሌም ቢሆን ራሳቸውን ለመከላከል መጣር እንዳለባቸው አጽንኦት ሰጥታ ትመክራለች። Yes, you can fight to defend yourself. ራስሽን ለመከላከል መታገል ትችያለሽ። መጮህ ትችያለሽ። ያለ ፈቃድሽ ሊነካሽ የሚሞክሩን ሁሉ መማታትም ትችያለሽ። Please bite anyone who tries to touch you. ኤልሳቤት ስሯን የምትሰራው ባቋቋመችው በኤልሳቤት ስማርት ፋውንዴሽን ውስጥ ሲሆን ከታዳጊ ወጣቶች ጋር ወላጆች ስለተለያዩ ጉዳዮች እንዴት መወያየት እንደሚችሉ መረጃ የሚሰጥ ድረገጽ ከፍታ አስተዋውቃለች። ኤልሳቤት ስማርት ስለ እምነቷ ስትናገር ሃይማኖታዊ ስርዓትን ስለማክበር የሚቀሰቅሱ የሰንበት ትምህርት ቤቶች ትምህርት ተምሬያለሁ። እኔ ደግሞ መደፈርን በማየቴ የቆሸሽኩ ሆኖ ተሰማኝ። በእኔ ጥፋት እንዳልሆነ ባውቅም ሀፍረት ተሰማኝ። ከዚህ በኋላ በቤተሰቤም ፈጽሞ የማልወደድ ይመስለኝ ነበር። በኋላ ግን ቤተሰቦቼ ባሳዩኝ ፍቅር በጣም እንደሚወዱኝ ተገነዘብኩ። ይህ ደግሞ በህይወት እንድኖር ተስፋና ፍላጎት ፈጠረብኝ ብላለች። ኤልሳቤት ስማርት ለ9 ወራት እጅግ ባስከፊ ሁኔታ ውስጥ በነበረችበት ወቅት ዳግመውን ይሆናሉ ብላ የማታስባቸው ተስፋ ቆርጣባቸው ከነበሩ ጉዳዮች ውስጥ ቤተሰቦቿን ማግኘት ነበር። ስለዚህም ስትናገር እናቴን እንደገና ማቀፍ የምችልበትን ለአባቴ እንደገና እወዳለሁ ብዬ የምነግርበትን ቀን አየሁ ብላለች። ኤልሳቤት ስማርት አሁን ከባለቤቷ ማቲው ጊልሞርና ከ3 ልጆቻቸው ጋር በዋሳች ካውንቲ ዩታ ውስጥ ይኖራሉ። ኤልሳቤት በቤት ውስጥ የተለመዱ ተግባራትን ማከናወን እንደምትወድ ትናገራለች። ለልጆቿ ትኩስ ቸኮሌት ታዘጋጃለች። ከምትከታተላቸው ፕሮግራሞች ውስጥ ደግሞ ታላቁ የብሪቲሽ ቤኪንግ ሾው አንዱ ነው። ከዛ ደግሞ ከልጅነቷ ጀምሮ የምትወደውን ሃርፕ የተባለ በገና መሳይ የሙዚቃ መሳሪያ ትጫወታለች። ጭንቅላቴ ውስጥ ጥሩ ያልሆኑ ስሜቶች ሲመላለሱብኝ እኔ እድለኛ ሴት ነኝ፣ ለመማረር ቦታ የለኝም ብዬ ለራሴ ደጋግሜ መናገሬ ጥሩ ስሜት ፈጥሮልኛል ትላለች። የሚገጥሟትን ትላልቅ ችግሮች ለመወጣት በራስ መተማመንና ጥንካሬ እንዳላት የምትናገረው ኤልሳቤት በየቀኑ የወደፊት ህይወቷን ካለፈው የበለጠ ውብ ለማድረግ እንደምትሞክር ትናገራለች። አሁን በፊቴ ፈታኝ የሆነ ጊዜ ሲመጣብኝ ለራሴ እንዲህ እላለሁ፣ ኤልሳቤት ይህንን ማድረግ ትችያለሽ። ከነዚያ ዱርዬዎች ከ9 ወራት እገታ በኋላ ተርፈሻል። ከዚያ በህይወት መትረፍ ከቻልሽ ማንኛውንም ነገር ማድረግ ትችያለሽ እላለሁ ለራሴ ብላለች። ኤልሳቤት ስማርት ሁሌም በየዓመቱ መጋቢት 12 ከጠላፊዋ ጆታ ቤተሰቦቿን የተቀላቀለችበት ቀን በመሆኑ በዚህ ቀን ወላጆቿንና አጠቃላይ ቤተሰቡን ቤቷ ጠርታ ደስ የሚል ጊዜን ያሳልፋሉ። በ2019 ፍቺ የፈጸሙት ወላጆቿን ኤድዋርድ ስማርትና ሎይስ ስማርትን በተመለከተ ሁሌም ደውዬ እንደምወዳቸው ነግራቸዋለሁ ትላለች። ያኔ እኔ ከተወሰድኩ በኋላ ስለነበረው ነገር ወደ ኋላ መለስ ብለው ሲመለከቱ ያጋጠማቸውን ሁሉ አንድ ቀን እንደሚናገሩ ተስፋ አድርጋለሁ ብላለች። ካጋጠማቸው እጅግ አስቸጋሪ ጊዜ እኔ የተወሰድኩበት ይመስለኛል ብላለች። እንደ አውሮፓ አቆጣጠር በጥቅምት 2013 ኤልሳቤት ስማርት ታሪኳን ማይ ስቶሪ ኤልሳቤት ስማርት በሚል ርዕስ
በመጽሐፍ አሳትማ ወጣች። መጽሐፉም በታገተችበት ወቅት ያጋጠሟትን አሰቃቂ ፈተናዎች በደንብ የሚያትት ነው። ምንም እንኳን ታሪኩ ካጋቿ የደረሰባትን ኢሰብአዊ ድርጊት ላይ የሚያተኩር ቢሆንም ለአሶሺየትድ ፕሬስ እንደገለጸችው ሰዎች አሁንም በህይወቴ ደስተኛ መሆኔን እንዲያውቁ ፈልጋለሁ ስትል ተናግራለች። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ቸር ቆዩን።